ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆያችሁ? ይህ በኢትዮጵያ አየር መንገድ እየተዘጋጀ የሚቀርብላችሁ ሳምንታዊው የኢትዮጵያ የተሰኘው የቴሌቪዥን ፕሮግራማችን ነው። በዛሬው ቆይታችን የኢትዮጵያ አየር መንገድ አህጉራዊ ተልዕኮ ስኬት ማሳያ የሆነውን የደቡብ አፍሪካ ቀጠና ከተቀረው ዓለም ጋር የማስተሳሰሩ ሂደት ምን ይመስላል የሚለውን ሊያጨዋውቱን እዚህ አጠገቤ በኢትዮጵያ አየር መንገድ የደቡብ አፍሪካ ቀጠና የሽያጭና ገበያ ትስስር ዳይሬክተር የሆኑትን አቶ አቤል ይፍሩን ጋብዤላችኋለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አቶ አቤል እንኳን ደህና መጡ። አመሰግናለሁ። እናንተም እንኳን ደህና መጣችሁ። እንግዲህ የኢትዮጵያ አየር መንገድ አፍሪካን በብዙ ዘርፎች እያገለገለ ይገኛል። ለዛም የአፍሪካ ኩራት የሚለውን ስም ተጎናጽፈናል። ከዚህ አንጻር የኢትዮጵያ አየር መንገድ በደቡብ አፍሪካ ቀጠና ምን አይነት እንቅስቃሴዎች እያደረገ ይገኛል? እሺ፣ አመሰግናለሁ። እንግዲህ እንደሚታወቀው የኢትዮጵያ አየር መንገድ ከኢትዮጵያ ባሻገር ለአህጉሩ ከፍተኛ አስተዋጽኦ እንደሚያደርግ ይታወቃል። በዋናነት በመንገደኞች በካርጎ ወይም ዕቃ ጭነት የተለያዩ አገልግሎቶችን እንሰጣለን። በአጠቃላይ ከሚሰጣቸው ሚናዎች እንደ አንዱ ቀጠና የደቡባዊ አፍሪካ ቀጠና አንዱና ትልቁ የኢትዮጵያ አየር መንገድ ኦፕሬሽን ያለበት ቀጠና ነው ወይም ሪጅን ነው። ካሉን ከአጠቃላይ አቬል የምናደርጋቸው መቀመጫዎች ወይም ለማርኬት ከምናስቀምጣቸው ማርኬቶች ትልቁ ከሚባሉት ቀጠና ነው። እንግዲህ ለአፍሪካ ያለው አስተዋጽኦ እጅግ ከፍተኛ ነው። ይህንን ደቡባዊ ቀጠና ከተቀሩት ዓለም ጋር በማገናኘት የሀገሮቹን የኢኮኖሚ በቱሪዝም፣ በንግድ ቤተሰቦችን በማገናኘት ከፍተኛ ሚና እየተወጣ ይገኛል። የኢትዮጵያ አየር መንገድ በደቡብ አፍሪካ ቀጠናን ከተቀረው የዓለማችን ክፍሎች ጋር እያገናኘ ይገኛል። ከዚህ አንጻር የኢኮኖሚውና የማህበራዊ ፋይዳ ምን እያደረገ ይገኛል? የኢትዮጵያ አየር መንገድ ፋይዳው ምንድን ነው? እዚህ ላይ የደቡብ አፍሪካ ቀጠናውን ከተቀረው ዓለም ጋር ለማገናኘት እጅግ ከፍተኛ ሚና አለው። እንደው በስታቲስቲክስ ለመጥቀስ ያህል ለምሳሌ በደቡብ አፍሪካዊ ቀጠና ውስጥ 13 አገሮችን እንበራለን። በእነዚህ 13 አገራት ወደ 24 ዴስቲኔሽኖች ወይም ከተማዎች እንበራለን። ይህ ማለት አንዳንድ አገሮች ላይ በቀን አንድ በረራ ይኖረናል። አንዳንዶቹ ከተሞች ላይ ደግሞ ከአንድ ከተማ በላይ እስከ 3 ከተማ የምንበርባቸው አገሮች አሉ። አንዳንዶቹ ላይ ደግሞ በቀን ከአንድ በላይ ፍሪኩዌንሲ ወይም ድግግሞሽ ያለባቸው ከተሞች አሉ። እስከ 3 እስከ 5 ድረስ ድግግሞሽ ያለባቸው አገሮች አሉ። ለምሳሌ ይህንን በሳምንት ብናየው በደቡብ አፍሪካዊ ቀጠና 192 ዋን ዌይ ወይም አንድ ቀጥታ የምንለው ምልልስ እናደርጋለን። ያ ማለት በሁለት ስናባዛው ወደ 394 ምልልሶችን እናካሂዳለን። ይሄ በመንገደኛ አውሮፕላን ብቻ ነው። ያ ማለት እንደው በቀን 28 አውሮፕላኖቻችን በደቡባዊ ቀጠና አፍሪካ ላይ ይበራሉ ማለት ነው። እንግዲህ ይሄ የሚያሳየው ከተለያዩ የደቡብ አፍሪካ ሀገሮች ወደ ተለያዩ አህጉራት ወደ ተለያዩ ዴስቲኔሽኖችን መንገደኞችን እቃዎችን እናጓጉዛለን። ለአንዳንድ ሀገሮች እንደው ፓሰንጀርን ወይም መንገደኞችን ከማገናኘትም ባሻገር ነው። በደቡብ አፍሪካ ሀገሮች የተለያየ አይነት የኢኮኖሚ ዲፔንደንስ ያላቸው አሉ። ለምሳሌ በቱሪዝም የሚታወቁ ሀገሮች አሉ። እንደነ ደቡብ አፍሪካ፣ እንደነ ቦትስዋና፣ እንደነ ዛምቢያ፣ እንደነ ዚምባብዌ ቪክቶሪያ ፎልስ አይነት ሀገሮች አሉና ለነዚህ የኢትዮጵያ አየር መንገድ ከፍተኛ የቱሪዝም ፍሰቱን ከሚያሳልጡ አየር መንገዶች ዋናው አየር መንገድ ነው። አንዳንድ ጊዜ የነዚህ የቱሪዝም ገቢያቸው በዋናነት የኢትዮጵያ አየር መንገድ ላይ ነው የተመሰረተው ብንል ማጋነን አይሆንም። ከዛ ባሻገር ከተለያየ ዓለም ወደ አህጉሩ ኦር ከዚህ ቀጠና ወደ ሌላው ደግሞ የምናጓጉዘው የእቃ የተለያዩ ማቴሪያሎችንም ስለምናጓጉዝ እጅግ ከፍተኛ ሚና አለው። እንዲያው ከዚህ ጋር በተገናኘ መንገደኞቹን ከማጓጓዝ በተጨማሪ የአየር ላይ የእቃ ጭነት ግልጋሎት እየሰጠ ይገኛል። ይህ ምን ደረጃ ላይ ነው ያለው? ባለፉት 7 ወራት የኢትዮጵያ አየር መንገድ ከደቡባዊ ቀጠና ወደ ተቀሩት ዓለማት 1.8 ሚሊዮን መንገደኞችን አጓጉዟል። ያ እንግዲህ ቤተሰቦችን ከማገናኘት ለቱሪዝም የሚመጡትን መንገደኞችን ከማጓጓዝ አንጻር በቀጥታና
ቀጥታ ባልሆነ መንገድ በአገሪቱ ላይ የሚያመጣው ኢኮኖሚ አለ። በቱሪዝም ውስጥ ያሉ ትስስሮች፣ ሆቴሎች፣ ሌሎች የትራንስፖርት አገልግሎቶችን ሁሉ የሚዳስስ ይሆናል። በጃንዋሪ ወር ወይም በጥር ወር ብቻ ደግሞ ብናየው ወደ 255,000 መንገደኞችን ከዚህ ቀጠና ወደ ተለያየ ዓለም አጓጉዘናል። ወደ ሁለተኛው ጥያቄ ስመጣ በካርጎ ዘርፍም ከፍተኛ ሚና ተጫውተናል። ባለፉት 7 ወራት ወደ 12,000 ቶን የዕቃ ጭነቶችን ከደቡብ አፍሪካ ወደ ሌላው ክፍላተ ዓለም ማጓጓዝ ችለናል። ባለፉት 1 ወር ብቻ ደግሞ ወደ 947,000 ኪሎግራም ወይም ወደ 1 ሚሊዮን ኪሎግራም የሚደርስ እቃዎችን ከደቡብ አፍሪካዊ ብቻ ወደ ሌላው ዓለም አጓጉዘናል። ይህ የሚያሳየው እጅግ ከፍተኛ እምርታ እንዳለውና ለሀገሪቱም ለኢትዮጵያም እንደ ኢትዮጵያ አየር መንገድ እንደ ኢትዮጵያም እንደ ሀገር እና ለተቀሩት የአፍሪካ ወንድሞቻችንም ከፍተኛ አስተዋጽኦ እያደረግን ነው። የኢትዮጵያ አየር መንገድ እንደሚታወቀው በመላ ዓለም የመዳረሻ ጣቢያ እያሰፋ ይገኛል። ለመሆኑ በደቡብ አፍሪካ የመዳረሻ ጣቢያን ጨምሮ እንዲሁም አገልግሎቶችን ለማስፋት ምን እየተሰራ ይገኛል? ለወደፊትስ የታሰበ ነገር ካለ ለተመልካቾቻችን ቢገልጹልን። እንግዲህ የኢትዮጵያ አየር መንገድ አንዱ መታወቂያው ሰስቴናብል ግሮዝ የምንለው ወይም ቀጣይነት ያለው እድገት አንዱና ዋናው መገለጫው ነው። በዚሁ ዘርፍ በደቡብ አፍሪካ ቀጠናም የተለያዩ የምናደርጋቸው መስፋፋቶች፣ እቅዶች አሉ። አንዳንዶቹን አዳዲስ እቅዶች አዳዲስ የማንበርባቸው ጣቢያዎች ሊሆኑ ይችላሉ። እድገትን በሁለት መልኩ ነው የምንገልጸው። ለምሳሌ ዲፕኒንግ የምንለው አለ። ባለን አገሮች ላይ ፍሪኩዌንሲ መጨመር ወይም ድግግሞሹን መጨመር ሊሆን ይችላል። አዳዲስ ከተማዎችን ከመክፈት አንጻር ሊሆን ይችላል። እነሱን በየጊዜው እያየን ስትራቴጂያችንን እናስተካክላለን። ሌላው እዚህ ጋር ሁላችንም እንደምንገነዘበው የደቡብ አፍሪካዊ ቀጠና ማደግ ወደ ሌሎች አገሮች ለምናደርገው እድገት ከፍተኛ ነው። ለምሳሌ ከአፍሪካ ወይም ከቀጠናው ከደቡብ አፍሪካ ቀጠና ትልቁን መንገደኛ የምናነሳው ወደ ዩሮፕ ነው በአንደኛነት። ከዛ ሚድል ኢስት፣ አፍሪካ በራሱ ኤዥያ፣ አሜሪካ እያለ ይሄዳል። ስለዚህ ደቡባዊ አፍሪካ ላይ የምናደርገው መስፋፋት ወደ ዩሮፕ ወይም ወደ ሌላው ዓለም ለምናደርገው መስፋፋትም ቦትልኔክ እንዳይሆን ከፍተኛ አስተዋጽኦ አለው። በሌላኛው መልኩም ዩሮፕ ላይ የምናስፋፋው ገበያ ለምሳሌ በቀጥታ ደቡብ አፍሪካ ላይ ማስፋፋት ማደግ እንዳለብን የተያዙ ናቸው። የኔትወርክ ካሪየር ስለሆንን በዛ መልኩ ይገለጣል። ስፔሲፊካሊ ወደ ጠየቀኝ ጥያቄ ስመጣ ለምሳሌ ተጨማሪ ከተሞች የምንበራቸው እናስባለን። ለምሳሌ በደቡብ አፍሪካ ደርባን ከዚህ በፊት ከኮቪድ በፊት የምንበራው ነበረ። አሁን እሱን ለመክፈት እያሰብን ነው። በሞዛምቢክ አካላ የሚባል ከተማ ለመግባት እንደ አዲስ ለመጀመር እያሰብን ነው። ባሉን በረራዎች ላይ ደግሞ ተጨማሪ ፍሪኩዌንሲዎችን እየጨመርን ነው። ለምሳሌ ወደ ዲአርሲ ኮንጎ ተጨማሪ በረራዎችን ማድረግ እንፈልጋለን። ኬፕ ታውን ከሚቀጥለው ወር ጀምሮ የነበረንን በሳምንት 11 በረራ ነው አሁን ያለን፣ ወደ 14 ከፍ እናደርጋለን። እድገታችን ተለዋዋጭ ስለሆነ በየጊዜው ጥናቶችን እያደረግን እየቀጠልን እያስፋፋን እንሄዳለን። በመጨረሻ የቀረ ሀሳብ ካሉት ለተመልካቾቻችን ቢያጋሩን። ከአፍሪካ ወደሚቀጥሉት ዓለማት የምናጓጉዛቸው የተለያዩ አፍሪካ ሀገሮችን ኢኮኖሚ የምንደግፍባቸው ያመረቱትን ምርቶች ለምሳሌ ፍሩትና ቬጂቴብልስ የምንለው ላይቭ አኒማሎችን እንዲሁም ደግሞ የባህር የሚበሉ ሲፉድስ የምንላቸውን ወደ ተቀረው ዓለም እናጓጉዛለን። ወደ አፍሪካ ደግሞ ከተቀሩት ዓለሞች ከቻይና፣ ከዩሮፕ፣ ከተለያዩ ሀገሮች የምናመጣቸው የአፍሪካን ኢኮኖሚ ሰፖርት የሚያደርጉ በጤናው ዘርፍ ለምሳሌ የፋርማሲቲካል፣ የኤሌክትሮኒክስ እንዲሁም የተለያዩ የማሽነሪ እቃዎችን ወደ አፍሪካ ወደ ደቡብ አፍሪካ ቀጠና እናጓጉዛለን። መጀመሪያ ወደ ተነሳ ነው የኢትዮጵያ አየር መንገድ ዓላማ የተለያዩ ቀጠናዎችን ከተቀረው ዓለም ጋር ኢኮኖሚውን ሰፖርት ማድረግ፣ ሰውን ማጓጓዝ ከሚለው ጋር እንደው የተወሰነ ነገር ለመጨመር ነው። አቶ አቤል ይፍሩ ለሰጡን ሙያዊ ማብራሪያ በተመልካቾች ስም እጅግ አድርጌ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ውድ ተመልካቾቻችን የዛሬው ፕሮግራማችን በዚህ ያበቃል። እንደተለመደው ለአስተያየት ጥቆማችሁ በኢሜይል አድራሻችን corporate communication @ethiopianairlines.com አሊያም በማህበራዊ ትስስር ገጻችን ወይም በስልክ ቁጥር 0115174913 ወይም 0115178165 ላይ ይደውሉልን። ሳምንት በተመሳሳይ ፕሮግራም ጠብቃችኋለሁ። አብሬያችሁ የቆየሁት ቶማስ ገብረ ጨርቆስ። ጤና ይስጥልኝ።